ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ እሱ ባሎጋሻውና ባልደረባዬ ደምሰው ሽፈራው ደግሞ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። ደምስ እንደሰነበት እንደምናለ እሱ ባል ይመስገን። ያው የኢራንና የአሜሪካ ጉዳይ እንግዲህ ባለፈው ሳምንትም እንደተነጋገርንበት ሁሉ የሳምንቱ መነጋገሪያ ዋናው ርዕሰ ጉዳይ ሆኖ ሰንብቷል። በተለይም ከባለፈው ሳምንት በተለየ መንገድ ለድርድር መንገዶች እንዳሉ እድሎች እንዳሉ የታየበት ሁኔታ አለ። እንግዲህ እስካሁን ባሉት ስቱዲዮ እስከ ገባንበት ሰዓት ድረስ ባሉ መረጃዎች መሰረት ነገ አርብ ኦማን ሙስካት ላይ አሜሪካና ኢራን ለድርድር እንደሚቀመጡ ነው እንግዲህ መረጃዎች እያመላከቱ የሚገኙት። የተለያዩ ጉዳዮች ተነስተዋል። በተለይም እንደ መደራደሪያ ነጥብ የቀረቡ ጉዳዮችም አሉና እነሱን መሰረት አድርገን እንግዲህ የምንወያይ ነው የሚሆነው። እንደው ለመነሻ ያህል በተለይ የአሜሪካና የኢራን ድርድር የተጠበቀ ነበር ወይ? አሁንስ በድርድሩ ምን አይነት ነጥቦች ተካተዋል የሚሉትን እስካሁን ድረስ ያሉን መረጃዎች እነሱን በማንሳት እንጀምር። በተለይ ባለፉት ሳምንታትም ማለት እንችላለን በተለይ ደግሞ ባለፈው ሳምንት አካባቢ ላይ የነበሩት እንቅስቃሴዎች በተለይ ዛው መካከለኛ ምስራቅ በተለይ ከአሜሪካና ከኢራን ጋር ተያይዞ በቃላት ደረጃም በወታደራዊ እንቅስቃሴም ደረጃ የነበሩ እንቅስቃሴዎች እንዲህ አይነት የንግግር ወይም ደግሞ ዲፕሎማሲያዊ ወደሆነ መንገድ የሚያመጣ አይነት ነገሮች ያሉ አይመስልም ነበር። ዋነኛነት ወታደራዊ እንቅስቃሴዎች ያየሉበት እንደነበረ ማን የመጀመሪያውን ቃታ ይስባል የሚለው ጥያቄ ነበረ ጎልቶ ሲሰማ የነበረው። በአመዛኙ መላው ዓለም በሚባል ደረጃ ወደ ጦርነት እንደሚገባ ግጭት እንደሚከሰት እርግጠኛው ደሞን የተደረሰበት ነበርና አሁን ላይ ወደ ድርድር መመጣቱ ምናልባት ከነበሩት ውጥረቶች አንፃር ያልተጠበቀ አይነት ነገር ነው። ምናልባትም ግን በተለይ በአሜሪካ በኩል በተለይ ዶናልድ ትራምፕ አስተዳደር እነዛን ሁሉ ጫናዎችም ሲያደርግ የነበረው ወታደራዊ ጫናዎቹ ከፍተኛ የጦር መርከቦችን ማስጠጋት የተለያዩ ዛቻዎችን ሲያስተላልፉ የነበሩት በዋናነት ኢራን ወደ ድርድር መምጣት አለባት የሚለውን ተጽዕኖ ለመፍጠር እንደነበረ ይታወሳል። እሳቸውም በተደጋጋሚ ይናገሩት ነበረ። ኢራን ወደ ድርድር መምጣት አለባት፣ ወደ ስምምነት ወደ ጠረጴዛ መመለስ አለባት የሚል ሀሳቦችን ሲሰነዝሩ እንደነበረ ይታወሳል። ምናልባት ወደ ድርድርም እንዳይመጡ ሲያደርጋቸው የነበረ ከሁለቱም በኩል ያሉት የቆዩም አሁናዊ የሚሆኑ ዲፕሎማሲያዊ ግንኙነቶች ጥሩ አለመሆናቸው፣ በቃላት ሲሰናዘሯቸው የነበሩ ነገሮችም እንዲሁ የተለያዩ እልህ የሚያጋቡ አይነት የሚመስሉ አይነት እንቅስቃሴዎች መኖራቸው እንደሱ አይነት ነገሮች ነበሩ። በተለይ ከኢራን በኩል ይገለጹ የነበሩት በድርድሩ ፍላጎት እንደነበራቸው በተደጋጋሚ ይገልጹ ነበር የኢራን ባለስልጣናት። የውጭ ጉዳይ ሚኒስትሩ አባስ አራቺም እንዲሁም ደግሞ ፕሬዚዳንቱም ጭምር እንደዚህ በተመሳሳይ ይህንን ሀሳብ ያነሱት ነበረ። ግን ደግሞ አሁን አሜሪካ እያደረገችው ባለው ወታደራዊ ጫና ሳይሆን ወይም ደግሞ ሌላ አስገዳጅ በሆነ ኃይል ሳይሆን ሁለቱም ወገን በእኩል አይነት መንገድ ጠረጴዛው ላይ መጥተው ተቀምጠው የሚወያዩበት አይነት የድርድር አማራጭ ሊሆን ይገባል የሚል ሀሳቦችን ነበር በተደጋጋሚ ያነሱ የነበሩት። አሁን ላይ ያው የትኛው አመዝኖ ወደ ድርድር ጠረጴዛ መጡ ለሚለው እርግጠኛ ሆኖ መናገር ላይ ይችላል። ግን በአመዛኙ በአሜሪካ በኩል እየተወሰዱ የነበሩ ወታደራዊ ጫናዎች እንዲሁም ደግሞ ዲፕሎማሲያዊ በኢኮኖሚውም ዘርፍ በተደጋጋሚ ደግሞ እየጨመሩ የመጣው ጫናዎች፣ ማዕቀቦች ኢራንን ወደ ውይይት እንድትመጣ ያደረጓት ናቸው ተብሎ ይታሰባል። ያው በዛ ውስጥ ሌሎች አደራዳሪ አገራት አሉ። ይህንን ለማስማማት ሁለቱን አገራት ለማስማማት ወይ ደግሞ ድርድር ጠረጴዛ እንዲመጡ ለማድረግ ጥረት ሲያደርጉ የነበሩ አገራት አሉ። የእነሱም ሚና ምናልባት ምን ያህል ነው የሚለውንም በእርግጠኝነት መናገር ባይቻልም የተወሰነ አስተዋጽኦ ይኖረዋል ተብሎ ይታሰባል። አሁን ላይ ያው ቀድመን ከሳምንት በፊት የነበረው ዓለም በተለይ በመካከለኛው ምስራቅ ላይ የነበረው የጦርነት ስጋት በተወሰነ መልኩ ረገብ ማለቱን አስተውለናል። ይሄኛው ወደ ውይይት መምጣታቸው በነገው ዕለት በኦማን ይካሄዳል ተብሎ የሚጠበቀው ውይይት በአንጻሩ የተወሰነ መረጋጋት መንፈስን የፈጠረ ነው ተብሎ ሊገለጽ ይችላል። በእነዚህ ውይይት ላይ ግን ምናልባት በቀጣይ ውይይቱን ተከትሎስ የምር የሚጠበቀው ይሄው አሁን ላይ ድርድር ይካሄዳል ተብሎ የታየውን አንጻራዊ መረጋጋት ይቀጥላል ወይም ደግሞ በስምምነት ተቋጭቶ ከዚህ በኋላ እንዲህ አይነት ውጥረቶች እዛ አካባቢ ላይ ላናይ እንችላለን ወይ? ብዙ ጥያቄ የሚያስነሳ ነገር ነው። ብዙ የራሱ ከሁለቱም ወገን የሚነሱ በቀላሉ መልስ ሊያገኙ ይችላሉ ብለን ማናስባቸው ሀሳቦች አሏቸው በሁለቱም በኩል። አሜሪካም የምታነሳቸው እንዲሆኑላት ወይም ደግሞ በድርድሩ ማሳካት የምትፈልገው ግብ አላት። ኢራንም እንደዛው በተመሳሳይ የራሷ ማሳካት የምትፈልገው ግብ አለ። ተጨማሪ ነገሮችን ባይሆን በተለይ በኢራን በኩል የነበሯትን ነገሮች አስጠብቆ መቀጠል በከፍተኛ ደረጃ የምትፈልገው ወይም ደግሞ ከድርድሩ
ቅርታ ከድርድሩ ማግኘት የምትፈልገው አይነት ነገር እንደሆነ ይታሰባልና በድርድሩ ውስጥ ምናልባት በዋናነት ተካቷል ተብለው ከታሰቡት ውስጥ በተለይ ሶስቱ ሀገራት በተለይ በአደራዳሪነት ያሉት ቱርክ፣ ግብጽና ኳታር ናቸው። በእነሱም ሀገራት እንዲሁም ደግሞ ከሁለቱም ሀገራት በኩል የተካተቱበት ሊሆን ይችላል። የቀረቡት የመደራደሪያ ሀሳቦች ተብለው ከቀረቡት ውስጥ በዋነኛነት የሚጠቀሱት የኢራን ባላስቲክ ሚሳኤሎችን የማምረት አቅም መቀነስ ወይም ደግሞ እዛ ላይ ያላትን አቅም ሪስትሪክትድ እንድታደርግ ወይም ደግሞ እንድትገድብ የሚያስገድድ አይነት ሀሳቦች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ሌሎቹ ደግሞ ከዛም ባለፈ በተለይ ከወታደራዊ ነገሮች ጋር በተያያዘ የሚነሳው በመካከለኛው ምስራቅ ያሉ በተለይ ከእስራኤል ጋር እንዳይግባቡም ደግሞ በተለይ የረጅም ጊዜ አለመግባባት ውስጥ እንዲቀጥሉ የሚያደርጋቸው ኢራን በመካከለኛው ምስራቅ የሚገኙ በተለይ ደግሞ በእስራኤል ላይ ጥቃት የመሰንዘር ፍላጎት ያላቸው የተለያዩ ታጣቂ ኃይሎችን ወታደራዊ ትጥቅ በማስታጠቅ በመደገፍ ኢኮኖሚያዊ ሊሆን ይችላል በወታደራዊ ድጋፍ በመደገፍ በተደጋጋሚ ክስ ሲቀርብባት እንደነበር ይታወሳል። ይህንንም እንድታቆም የሚጠይቁ ነገሮች አሉ። ያው የድርድሩ ሀሳብ ወደ ውይይት የመምጣቱ ሀሳብ በዋናነት ከኒውክሌር ማብላላት ጋር ከኢራን የኒውክሌር አቅም ጋር የተያዘ ተደርጎ ቢቆጠርም በኢራን በኩል በተለይ ዋናው ፍላጎት እሱ እንደሆነ ይታወቃል። ከዛ ላይ ብቻ ያተኮረ እንዲሆን ነው ውይይቱ የሚፈለገው። ግን ደግሞ በአሜሪካ በኩል እንዲሁም ደግሞ በቀጥታ ባተሳተፍበትም እስራኤል በአሜሪካ በኩል የምታቀርባቸው ሀሳቦች መካከል ናቸው እነዚህ በተለይ ኢራን የሚሳኤል መሳሪያ አቅም እንዲሁም ደግሞ በመካከለኛ ያሉ ምስራቅ ሀገራት ያሉ ታጣቂዎችን የመደገፍ እንቅስቃሴን ማቆም የሚሉት ሀሳቦች በዋነኛነት በተለይ ከአሜሪካ ይልቅ የኢራን ሀሳቦች ናቸው ተብሎም የእስራኤል ሀሳቦች ናቸው ተብሎም መቅረብ የሚችሉ ናቸው። በተለይ እነዚህ ነገሮች ከአሜሪካ በላይ ከፍተኛ ስጋትነታቸው ለእስራኤል ስለሆነ ማለት ነው ለረጅም ጊዜም ወደ ስምምነት ጠረጴዛ መምጣት እንዳይችሉም ሲያደርጋቸው የቆዩት ሀሳቦች እንደዚህ አይነት ነገሮች ናቸው። የእስራኤልም ስጋት ይህ ስለሆነ ማለት ነውና እነዚህ በዋናነት በተለይ ከዚህ ከጦርነት ከወታደራዊ እንቅስቃሴ ጋር እየተነሱ ናቸው። ከባላስቲክ ከኒውክሌር ማብላላት ጋር የኒውክሌር ጉዳይ እሱን የቻለ ደግሞ ራሱን የቻለ ሰፊ በጣም ላለ ምናልባትም ድርድሩ የምርስ ወደ መግባባት የሚያመጣ ነው አይደለም የሚለውንም ጥያቄ ሊያስነሳ የሚችል ሀሳብ እንዳለ በተለይ ከሱ ጋር የሚነሱ ሀሳቦች አሉ። አዎ በሚገባ በተለይም አሜሪካና ኢራንን ዋናው መሰል ድርድሮች ላይ እንዲገቡ ከዛም አልፎ ደግሞ ወታደራዊ የሆኑ እርምጃዎች ውስጥ እንዲገቡ የሚያደርጋቸው ዋናው ጉዳይ የኒውክሌር ጉዳይ መሆኑ ይታወቃል። ከዚህ በፊት በነበሩ ጊዜያትም በዋነኝነት ድርድር ሲካሄድበት የነበረው ይህ የኒውክሌር ጉዳይ ነው። አሁን በግብጽ ኳታርና ቱርክ እንግዲህ አቅርበውታል ለመደራደሪያ እንደ ሀሳብ እንደ ምክር ሀሳብ አቅርበውታል በተባለለትና በተለያዩ መገናኛ ብዙሃን እንደተዘገበው እቅድ ከሆነ ኢራን ለ3 ዓመታት ያህል ምንም አይነት የዩራኒየም የማብለል ስራዎችን እንዳትሰራ ይጠይቃል። ከዛም ባለፈ ከ3 ዓመት በኋላ እንደገና ዩራኒየም ወደ ማብለል ስራ ስትመለስ 1.5% ያህል ዩራኒየምን የማብለል አቅም ላይ እንድትወሰን ይጠይቃል። ከዛም ባለፈ ደግሞ በዚህ ሰዓት ኢራን እንግዲህ ወደ 60% ያህል አብልሏለች ተብሎ የሚጠበቅ ከ400 ኪሎ ግራም በላይ የሚመዝን ዩራኒየም አለ። ያንን ደግሞ ለሌላ ሶስተኛ ሀገር አሳልፋ ትሰጣለች በሚል ነው እንግዲህ እንደ እቅድ የቀረበው። ኢራን ይህንን ተስማማበታለች ወይ? በጣም ትልቅ ጥያቄ ነው ሊሆን የሚችለው። ምክንያቱም የኢራኑ መሪ ጠቅላይ መሪ አያቶላህ አሊ ካሚኒ ከዚህ በፊት በተደጋጋሚ እንዳነሱት እንዲሁም ሌሎች የኢራን ባለስልጣናትን በተደጋጋሚ አጽንኦት እንደሰጡበት ኢራን የኒውክሌር ሰላማዊ የሚሉትን የኒውክሌር መርሃ ግብራቸውን የማይደራደሩበት ወይም ለድርድር የማያቀርቡበት ስለመሆኑ ያነሳሉ። በእርግጥ 60% ያህል ዩራኒየም መብለሉ ይህ ጉዳይ ለሰላማዊ ነው ወይ ያሰኛል፣ ለሰላማዊ መንገድ ነው የምንጠቀምበት ያሰኛል ወይ የሚለው ጥያቄ ውስጥ የሚያስገባ ነው። ነገር ግን በኢራን በኩልም በዚህ ልክ መረጃ የለም። ሌሎች ዓለም አቀፍ ድርጅቶች እንዲሁም እንደ አሜሪካ ያሉ ሀገራት ናቸው 60% ያህል ኢራን ዩራኒየም አብልላለች። ስለዚህ የተወሰኑ ሳምንታትን ነፃ የሆነ ጊዜ ብንሰጣት ኢራን የኒውክሌር መሳሪያ ወደ ማምረት ትገባለች በሚል ጥርጣሬያቸውን ከዚህ በፊት ያስቀምጡ የነበረው። በኢራን በኩል ግን አሁንም ቢሆን ለሰላማዊ መንገድ ነው እየዋልኩት ያለሁት የሚል ነገር ነው የምታነሳው። ለሰላማዊ መንገድ እንግዲህ በዓለም አቀፍ የአቶሚክ ኤጀንሲ ደረጃ ወይም ስታንዳርድ መሰረት እስከ 4% ድረስ ለሰላማዊ አገልግሎት ነው ዩራኒየም የሚበላው ወይም የኒውክሌር እንቅስቃሴዎች በዛ ልክ በ4% ልክ ከሆኑ
ለሰላማዊ መንገድ ነው የምንጠቀምበት ወይም ለሰላማዊ አገልግሎት ይውላሉ በሚል ይነሳል። አሁን እንግዲህ ኢትዮጵያም ከዚህ ከኒውክሌር ጋር በተያያዘ የተለያዩ ስራዎችን እየሰራች እንደሆነ ይታወቃል። በ10 ዓመታት ውስጥ የኒውክሌር ኃይልን ወደ መጠቀም ትገባለች ተብሎ ነው የሚጠበቀው። ስለዚህ እነዚህ አይነት እንቅስቃሴዎች እስከ 4% ድረስ ነው ዩራኒየምን የማብለል ፍቃድ የሚሰጣቸው የሚል ነገር ይነሳል። ኢራን ያንን አልፋለች በሚል ነው እንግዲህ የሚነገረው። የኢራን ባለስልጣናት ግን ይህንን ጉዳይ አይቀበሉትምና ከ3 ዓመት በኋላም ኢራን ወደ ኒውክሌር ማብለል የምትመለስ ከሆነ ከ4% ማንሶ 1.5% ድረስ ብቻ ነው ዩራኒየም ማብለል የሚፈቀድላት የሚል ነገር ተነስቷል። ይህ በአሜሪካ የቀረበ ሀሳብ አይደለም፣ በነገራችን ላይ በአደራዳሪዎች የቀረበ ሀሳብ ነው። አሜሪካ ደግሞ ከዚህ የባሰም ሀሳብ ልታቀርብ እንደምትችል እነዚህ 3 ነጥቦች እንግዲህ በተለይም ለ3 ዓመታት ምንም አይነት ዩራኒየም ማብለል አይቻልም። ከዛ ባለፈ 60% ድረስ የደረሰውን የበለለ ዩራኒየም ደግሞ ለሶስተኛ ሀገር አሳልፎ መስጠት እንዲሁም ከ3 ዓመታት በኋላ ኢራን ዳግም ወደ ኒውክሌር ዩራኒየም ማብለል ስትመለስ እስከ 1.5% ያህል ብቻ እንድታበል የሚሉ ሀሳቦች የቀረቡት በአደራዳሪ አካላት ነው፣ በግብጽ በኳታርና በቱርክ። አሜሪካ ደግሞ ከዚህ የከፋም አይነት አካሄድ ልትጠቀም እንደምትችል ከዚህ በፊት የነበሩ የድርድር ሂደቶች የሚያሳዩን ነው የሚሆነው። በተለይም ሰኔ ላይ እስራኤል በኢራን ላይ ጥቃት እስክትፈጽምና በአሜሪካና በኢራን መካከል የተደረጉ 5 ዙር ድርድሮች እስኪቋረጡ ድረስ በነበረው የአሜሪካ አቋም መሰረት ኢራን ዩራኒየም ከማብለል ተግባሯ ሙሉ በሙሉ እንድትቆጠብ፣ ነገር ግን ኒውክሌርን ለሰላማዊ አገልግሎት ትጠቀማለሁ የምትል ከሆነ ከሌሎች ሀገራት እየተቀበለች የዩራኒየም ማብለል ሳታደርግ ማለት ነው ከሌሎች ሀገራት የበለለ ዩራኒየም እየተጠቀመች ኒውክሌርን እንደ ኃይል አቅርቦት አማራጭ እንድትጠቀም ነበር በአሜሪካው ፕሬዚዳንት ዶናልድ ትራምፕ በኩል ሲነሳ የነበረው ሀሳብ። ስለዚህ አሁንም ቢሆን ኢራንም ላትቀበለው የምትችለው የቅዱ ክፍል ይኖራል፣ አሜሪካም ደግሞ ላትቀበለው ወይም ተጨማሪ ድርድሮች ሊካሄዱበት ይገባል የምትለው የቅዱ ክፍል ሊኖር ይችላል። በአመዛኙ ግን ስንመለከተው ለአሜሪካ የቀረበ ይመስላል አብዛኛው ነገር። ምክንያቱም 60% ድረስ አሁን እስራኤልን የሚያሰጋት አሜሪካን የሚያሰጋት 60% ድረስ የበለለው ዩራኒየም ነው። ምክንያቱም እሱ ወደ ኒውክሌር መሳሪያ ወደ 90% አካባቢ ከደረሰ እንግዲህ ይህ የብለት መጠን ወደ ኒውክሌር መሳሪያ መቀየር አቅም አለው ወይም ኃይል አለው ማለት ነው። ስለዚህ በዋነኛነት ስጋቱ እሱ ነው። ምክንያቱም እስራኤልም ከዚህ በፊት ወታደራዊ ጥቃቶችን ስትሰነዝር ስታነሳ የነበረው አንዱ ጉዳይ ለ2 ሳምንታት ለ3 ሳምንታት ያህል ኢራንን በነጻ ብተዋት ወይም ምንም አይነት ስጋት ሳይኖርባት የምትፈልገውን ነገር ማከናወን የምትችል ከሆነ የኒውክሌር መሳሪያ ልትታጠቅ ትችላለች የሚል ነገር ነው ስታቀርብ የነበረውና ይህንን ለሶስተኛ ሀገር አሳልፎ የመስጠቱ እቅድ የሚሳካ ከሆነ በአመዛኙ የአሜሪካና የእስራኤል እቅድ ይሳካል ወደሚል ነገር ልንመጣ እንችላለን። በኢራን በኩል ግን በተደጋጋሚ ሲነሱ የነበሩት ይሄ ሚሊታሪ ዲተረንስ የሚሉት ወታደራዊ ተፈሪነትን ወይም ወታደራዊ አቅማቸውን መሰረት ባደረገ መንገድ በማንም እንዳይጠቁ የሚያደርጋቸው ኃይል ያለው በኒውክሌር ላይ ነው የሚል ሐሳብ ያለ። ምክንያቱም ራሳችንን ለመጠበቅ ሉዓላዊነታችንን ለማረጋገጥ እንደ ሀገር ከኒውክሌር ጋር የምንሰራቸው ስራዎች አስፈላጊ ናቸው የሚል ነገር ያነሳሉ። ከዚህ በፊት ደግሞ በተደጋጋሚ እንግዲህ ሲነሳ እንደነበረው በተለይም በዓለም አቀፍ ደረጃ ከዚህ ከተባበሩት መንግስታት ድርጅት መመስረት በኋላ የተለያዩ ዓለም አቀፋዊ ድርጅቶችም ከተመሰረቱ በኋላ ዓለም ወደ ተጨማሪ ጦርነት እንዳታመራ በምን እንገድባት ተብለው ነጥቦች ሲነሱ የኒውክሌር ጉዳይ አንዱ ነበር። ስለዚህ ኒውክሌር መሳሪያ ያላቸው ሀገራት ያንን ኒውክሌር ከመሞከር እንዲቆጠቡ ከዛም ባለፈ ደግሞ ሌሎች ሀገራት የኒውክሌር መሳሪያ ለመያዝ የሚያደርጉት እንቅስቃሴ እንዲገደብ በዓለም አቀፍ ደረጃ ስምምነት ላይ የተደረሰበት ጉዳይ ነው። ስለዚህ ሀገራት ከኒውክሌር ጋር በተያያዘ የሚሰሯቸው ስራዎች ለሰላማዊ አገልግሎት ብቻ የሚውሉበትን መንገድ እንዲመቻችና በዛም ላይ ቁጥጥር እንዲደረግበት ዓለም አቀፉ ኤጀንሲ ተቋቁሞ እሱ ቁጥጥር እያደረገ ነው የሚገኘው። ነገር ግን ኢራን የምታደርገው እንደ ሰሜን ኮሪያ ያሉ ሀገራት የሚያደርጓቸው እንቅስቃሴዎች ከነዚህ የተሻገሩ ናቸው በሚል በተለያዩ በተለይም እንግዲህ ዋና ተጽዕኖ ፈጣሪ ናቸው በሚባሉ ምዕራባውያን ሀገራት ማዕቀብ እየተጣለ ያለበት ሁኔታ ነው ያለው። ኢራን ላይ ማዕቀብ አለ፣ ሰሜን ኮሪያ ላይ የምናውቀው ማዕቀብ አለ። ስለዚህ አሁንም ቢሆን ወደዚህ ስምምነት የሚመጣ ከሆነ በተለይም ኢራን እነዚህ 3 ሀገራት አቅርበውታል በተባሉ እቅድ መሰረት ወደ ስምምነት የምትመጣ ከሆነ ለና አሜሪካና እስራኤል በጣም ትልቅ ስኬት ነው ማለት እንችላለን። ነገር ግን ይህ የመሆን እድሉ አሁንም ቢሆን በትልቁ የጥያቄ ምልክት ውስጥ የሚገባ ጉዳይ ነው። አዎ እውን ይሆናል የሚለው ጥያቄ ለብዙዎች በቀላሉ ምናልባት መተንበይ የሚቻል አይነት ነገር ነው ተብሎ የሚታሰበው ምናልባት አይታወቅም። ያው በንግግሮች ውስጥ ምን ሊፈጠር ይችላል የሚለውን እርግጠኛ ሆኖ መናገር ባይቻልም ከተለያዩ ወገኖች የሚነሱ ሀሳቦች ከተለያዩ የዓለም አቀፍ ወታደራዊ ተንታኞች የሚያነሷቸው ሀሳቦች እንዲሁም የተለያዩ ባለስልጣናት
እንዲሁም የአሜሪካውን ባለስልጣን እንዲሁም ማርኮ ሩቢዮን ጨምሮ ድርድሩ መካሄዱ እንደ ጥሩ ነገር ቢያነሱትም ግን ደግሞ የምርም አሜሪካ የምትፈልገውም በተለይ ዓለም አሁን ላይ ትፈልገዋለች ተብሎ የሚባለውን አይነት ስምምነት ያመጣል ተብሎ አይጠብቁም። ይሄ ከአሜሪካን በኩል ያለ አመለካከት ነው። ምናልባት ዶናልድ ትራምፕ እንዲሁ በትላንትናው ዕለት ተመሳሳይነት ይዘት ያለው ሀሳብ ሲናገሩ ነበረ። የግድ ኢራን ወደ ስምምነት መምጣት አለባት የሚል ሀሳብ ያማይሆን ከሆነ ያው እስከዛሬ በተለይ ባለፉት ሳምንታት የነበሩ ወታደራዊ እንቅስቃሴዎች ማስጠንቀቂያዎችና ዛቻዎች ወደ ተግባር ይለወጣሉ የሚል ማስጠንቀቂያዎችን ሲሰጡም ተሰምተዋል ዶናልድ ትራምፕ እና በአመዛኙ አሁንም ስምምነቱ የምርም ተግባራዊ ይሆናል፣ ተቀባይነት ያገኛል። በተለይ በአብዛኛው እንዳየናቸው የቀረቡት በተለይ በአደራዳሪ ሀገራት በኩል የቀረቡት የመደራደሪያ ሀሳቦች በአብዛኙ ኢራን አብዛኞቹን ነገሮቿን እንድትተው እንድትቀንስ የሚያስገድዱ ናቸው፣ የሚጠይቁ ናቸው እና እነዚህ እንድትተዋቸው የሚጠየቁ ነገሮች ደግሞ በተለይ በኢራን በኩል ከሉዓላዊነት ጋር በተያያዘ እንዲሁም ደግሞ ከአሜሪካ ከእስራኤል እንዲሁም ከሌሎች ምዕራባውያን ሀገራት ጋር ካሉባት ስጋቶች ጋር ተያይዞ በቀላሉ የምትቀበላቸው አይነት ነገሮች አይደሉም። በተለይ የኒውክሌር ምናልባት የተብላላ ወደ 60 በመቶ የደረሰውን የተብላላ ኒውክሌር ለሶስተኛ ወገን አሳልፎ መስጠት በምንም አይነት ሁኔታ ኢራን ትቀበሏለች ተብሎ የሚታሰብ አይደለም። ምክንያቱም ቅድም አንተም ስታነሳው እንደነበር የሉዓላዊነት እንዲሁም ደግሞ ከኃይል መሰረተ ልማትም ጋር በተያያዘ እንዲሁ ወሳኝ ማልደራደርበት ነገር ነው ብላ የምታነሳው ነገር ነው እና ይህንን ለሌላ ለሶስተኛ ወገን ያው ማሳልፎ መስጠት በቀላሉ የምትቀበለው ነገር ይሆናል ተብሎ አይታሰብም። ሌላኛው ለ3 ዓመታት ምንም አይነት የኒውክሌር የማብላላት ስራዎችን እንዳትሰራ ወይም ደግሞ እንድታቆም የሚጠይቀው ነው። እሱም እንዲሁ በቀላሉ ተቀባይነት ያገኛል ተብሎ አይታሰብም። ምክንያቱም ከዚህ በፊት በተለይ በቅርቡ የነበረው የ12 ቀን ጦርነት ጋር ተያይዞ ውጥረቶቹም በጣም ይሄ በኢራን በኩል በጣም ከፍተኛ ስጋት እንዲሰማት የከፋ ጥቃት ሊደርስባት እንደሚችል ያንን ደግሞ መቋቋም እንዲሁም ደግሞ መመለስ የምትችለው በዚሁ በኒውክሌር ኃይሏ ምናልባት ወታደራዊ ትጥቆች ወታደራዊ ነገሮች የተቀየሩ ነገሮች አሉት ባይባልም እንኳን ያንን ነገር ተጠቅማ እንዳላት በማሰብ ተቀናቃኞቿ ወይም ደግሞ በተለይ እንደ አሜሪካና እስራኤል ያሉ ሀገራትን ደፈር ብሎ ጠንከር ያለ እርምጃ እንዳይወስዱባቸው እጃቸውን መያዝ የሚችል መደራደሪያ ወይም ደግሞ እንደተወሰነ የምትመዘው ካርድ አድርጋ የምትጠቀምበት ነውና ይህንን በቀላሉ ከማምረት ራሷን ገድባ ያላትንም ለሌላ አካል አሳልፋ ሰጥታ ትቀጥላለች ማለት በጣም ከባድ ነው። እስካሁንም ያሉት ንግግሮች በተለይ ከኢራንም በኩል የምንሰማቸው በተለይ ከኒውክሌር ጋር በተያያዘ ያሉ ሀሳቦችን ስንሰማ ይሄ አይነት ነገሩ እውን ይሆናል ተብሎ አይታሰብም። ምናልባት ቀደም ብለን ያነሳ ነው ከሌሎች በመካከለኛው ምስራቅ ያሉ ታጣቂዎችን የመደገፍ ጉዳይ ላይ እንዲሁም ደግሞ ሌሎች ቀጠናው ላይ ካሉ መሰል ዲፕሎማሲያዊና ወታደራዊ እንቅስቃሴዎች ጋር በተያያዘ እንዲሁም ደግሞ ኢኮኖሚካሊ የሆኑ ጉዳዮች ላይ የመግባባት የመስማማት አይነት ነገሮችን ልናይ እንችላለን። ግን ደግሞ በተረፈው ይሄ ወታደራዊ ከምንለው በተለይ ከኒውክሌር ጋር ተያይዞ ያለው ስምምነት በአደራዳሪዎች የቀረበውን እንኳን ራሷ ኢራንም የምትቀበለው ይሆናል ተብሎ አይታሰብም። አንተም እንዳነሳሁ ደግሞ አሜሪካ የምትፈልገው አሜሪካና እስራኤል በጋራ የሚፈልጉት የኢራን ሙሉ ለሙሉ ከኒውክሌር ነፃ የሆነች ሀገር እንድትሆን ወይም ደግሞ ኒውክሌር ማታብላላ ሀገር እንድትሆን ይፈልጋሉ። በተቻለ መጠን የሚያስፈልጋትን ኒውክሌር ከሌሎች ኒውክሌርን ከሚያብላሉ ሀገራት የሚያስፈልጋትን መጠን እየገዛች እንድትጠቀም እንዲህ አይነት አማራጮችን በተደጋጋሚ ሲያቀርቡ እንደነበረ ይታወሳል። ግን ደግሞ የኢራን ፍላጎት ያንን የኒውክሌር ኃይል መጠቀም ብቻ ሳይሆን አሁንም ያለው ለዚህ ሁሉ ውጥረት መነሻ የሆነውም የራሷ ግብ አላት። የሉዓላዊነት ማስከበሪያም አድርጋ ስለምታስበው በቀላሉ አሳልፋ ልትሰጥ የምትችለው ትችዋለሁ ብላ ልትወጣበት ትችላለች ተብሎ የሚታሰብ አይሆንም። ምናልባት በቀጣይ ምን አይነት እርምጃ ሊወሰድ ይችላል የሚለው ነው ምናልባት ትልቁ ጥያቄ። ከድርድር በኋላ በአመዛኙ በስምምነት የመጠናቀቅ እድሉ በጣም ጠባብ ስለሆነ በተለይ ከአሜሪካም ከኢራንም በኩል የምንሰማቸው ሀሳቦች ለማቀራረብ የራቁ ሀሳቦችን ተይዞ ስለሆነ ወደ ድርድር ወደ ኦማን እየተጓዙ ያሉት ከዛ በኋላ ምን ሊፈጠር ይችላል የሚለው ምናልባት በሰፊው የሚጠበቀው ነገር ይሆናል ተብሎ ይታሰባል። ምናልባት ዶናልድ ትራምፕም እንዲሁም ሌሎች የአሜሪካ ባለስልጣናትም እያስጠነቀቁ እንዳሉት የሚፈራው ጦርነት ወይም ደግሞ ከባድ ጥቃት በኢራን ላይ ይፈጸማሉ የሚለው ራሱን የቻለ ሌላ ጥያቄ ነው። ከሱንስ ተከትሎ ደግሞ የኢራን ምላሽ ደግሞ ምን ሊሆን ይችላል፣ መካከለኛው ምስራቅ ላይ ምን ሊፈጠር ይችላል የሚለው ራሱን የቻለ ደግሞ ሌላ ውስብስብ የሆነ ስጋት ነው። እዛ ውስጥ ያው ትልቁ ተብሎ የሚነሳው በተለይ
ሆርሙዝ ወሽመጥ ጋር የተያያዘው ጉዳይ ነው። ሆርሙዝ ወሽመጥ ላይ ሊፈጠር የሚችለው ያለውን ውጥረት አሁንም ያለው ውጥረት የፈጠራቸው ችግሮች እንዳሉ ሆነው ከዚህ ባለፈው ወደ ወታደራዊ ነገሮች ሲኖር መታኮሶች ሲጀመሩ የሚፈጠረው ውጥረት እዛ አካባቢ ላይ በዓለም የነዳጅ ገበያ ላይ አጠቃላይ በዓለም ኢኮኖሚ ላይ ምን ይዞ ይመጣል የሚለው ደግሞ ራሱን የቻለ ሌላ ስጋት ነው። እዛ ውስጥ ብዙ የሚካተቱ ችግሩ በጣም በቀጥታ የሚነካቸው ብዙ ሀገራት እንዳሉ እናስታውሳለን። ከዛ ውስጥ ራሱ አሁን አደራዳሪዋ ኦማንም አንደኛው የዚሁ የሚፈጠረው ግጭት ወይም ደግሞ እዛ አካባቢ ያለው ውጥረት ተጎጂ አገር እንደሆነች ምናልባት ማንሳት አለብን። አዎ ልክ ነው። እንደው ከዛ በፊት ግን አንድ ጉዳይ አለ። በተለይም አሜሪካና ኢራን ሲደራደሩ በአንድ ቀን ለምሳሌ ነገ ኦማን ላይ ይደረጋል የተባለው ድርድር አለ አይደለ? በሱ ድርድር ስምምነት ላይ ይደርሳሉ ማለት አይቻልም ጭራሽ። ምክንያቱም ለ5 ጊዜያት ያህል ከዚህ በፊትም እኮ ተደራድረዋል ባለፈው ሰኔ ወር ከመቋረጡ በፊት እና እያንዳንዶቹ ሀሳቦች ከጊዜ ወደ ጊዜ የተለያዩ መሻሻሎች እየታዩባቸው የተለያዩ አቋም ለውጦች እየተከሰቱ ድርድርም አይደል አንዱ ሀገር ያለው ፍላጎት አለ፣ ሌላው ሀገር ያለው ፍላጎት አለ። እሱን ወደ መሀል ለማምጣት ነው የሚሞከረው በአደራዳሪዎች በኩል። ስለዚህ በዛ ሂደት ውስጥ የሚስተካከሉ ነገሮች ሊኖሩ ይችላሉ። ጦርነት ግን በቀጥታ ወደ ጦርነት ላይ ገባ እንደሚችል ደግሞ የሚያመላክቱ መረጃዎች አሉ። ለምሳሌ ከሰሞኑ እንግዲህ ዩኤስኤስ አብርሃም ሊንከን የሚሰኘው በጣም ግዙፍ የሆነው መርከብ በርካታ ወታደራዊ አቅሞች ያሉት መርከብ በርካታ ወታደሮችን የያዘ ከዛም ባለፈ ደግሞ ከፍተኛ የሆነ የአየር ኃይል ጄቶችን በተለይም ኢራንን በደንብ ማጥቃት ይችላሉ፣ የኢራንን የኒውክሌር መሰረተ ልማት ማውደም ይችላሉ በሚል ተስፋ የተጣለባቸው በአሜሪካ በኩል ማለት ነው ተዋጊ ጄቶችን የያዘው መርከብ አካባቢ ወደ 500 ማይል ርቆ ከኢራን እዛ አካባቢ የኢራን ድሮን ሲንቀሳቀስ ነበር። ያንን ድሮን ደግሞ አሜሪካ በተዋጊ ጀቷ መታጠላለች የሚል ነገር ተነስቷል። አሁን ጦርነት የሚነሳ ቢሆን ኖሮ እንዲህ በቶሎ በአስቸኳይ የሚነሳ ቢሆን ኖሮ ጦርነት ያን ጊዜ ሊነሳ ይችል ነበር። ምክንያቱም አሜሪካ እንደዚህ አይነት እንቅስቃሴዎችን እሷን ከመዳፈር ጋር አያይዛ የምታይ ሀገር ከመሆኗ ጋር ተያይዞ ምክንያቱም በርካታ ርቀት ተጉዛ ወደ ኢራን የቀረበችው ወታደራዊ ተፈሪነቷን ተጠቅማ ወይም ደግሞ ኢራን እንግዲህ ቀጥታ እኮ ጥቃት አላደረሰችም እስካሁን ድረስ አሜሪካ ላይ። ባለፈውም በሰኔው ጦርነት ወቅትም አሜሪካ ኢራን ላይ ጥቃት ስታደርስ ምላሽ የተሰጠው ኳታር ውስጥ በሚገኝ የአየር ምድብ ላይ ነው። ስለዚህ ያን ያህል ኪሎ ሜትር መታ ግን አሜሪካ እዚህ አካባቢ እንቅስቃሴዎችን የምታደርገው ወታደራዊ ተፈሪነቷን ለማጠናከር ነው። ስለዚህ ያንን የሚገፋባት ድሮን ደግሞ ወደ እሷ ክልል መጥቶ ከዛ ባለፈም ደግሞ ሆርሙዝ የባህር ወሽመጥ አካባቢ ሲንቀሳቀስ የነበረ ነዳጅ ጫኝ መርከብን እሱን ለመጥለፍ የተለያዩ እንቅስቃሴዎች ተደርገዋል የሚሉ መረጃዎች ባሉበት ሂደት ውስጥ አሜሪካ ኢራንን ሙሉ በሙሉ ወደ ማጥቃት አልገባችም። ስለዚህ የሆነ መስመር አለ፣ የሆነ የሚጠበቅ ውጤት አለ ማለት ነው። ምክንያቱም ምንም እንኳን ጦርነት ተካሄደ ብንልም የመጨረሻው ጉዳይ ሊሆን የሚችለው ድርድር ነው። ባለፈውም እኮ ሰኔ ላይ ለ12 ቀናት እስራኤልና አሜሪካ በቂ ነው ያሉትን ያህል የአየር ድብደባ አድርገዋል ኢራን ላይ። ከዛ በኋላ ግን ወጥተው አሁንም ቢሆን ስለ ድርድር እየተወራ ነው። ስለዚህ ምንም እንኳን ጦርነት ቢጀመርም ጥቃቶች ቢፈጸሙም ድርድር የማንኛውም ጦርነት የመጨረሻው ምዕራፍ ድርድር ነው። በድርድር ነው ሊቋጭ የሚችለው። ስለዚህ ከጦርነት በፊት ድርድርን ለመሞከር ፍላጎት እንዳለ የሚነገሩ ነገሮች ነበሩ። የዛሬ ሳምንት በዚሁ በሀገሬ ትንታኔ በነበረን የመረጃ ሰዓትም አንድ የተነሳ ጉዳይ ነበር። በተለይም ኢራን ውስጥ የሚንቀሳቀስ አንድ የአልጀዚራ ዘጋቢ ያነሳው ጉዳይ እሱን አንስተን ስንወያይ ነበረ። እሱ ምንድነው የሚለው አሜሪካ ምንም እንኳን ከጦርነት ጋር በተያያዘ ወደፊት መግፋቷን የሚያመላክቱ የተለያዩ መረጃዎችን እያወጣች ቢሆንም በጀርባ ግን ዲፕሎማሲያዊ እንቅስቃሴዎች እንዳሉ የሚያመላክቱ መረጃዎች አሉኝ የሚል ነገር አንስቶ ነበር። ብዙም ያልተዘዋወረ መረጃ ነበር። ነገር ግን አንድ ሳምንት ሂደት ውስጥ ወደ ድርድር ስለመመጣቱ እየሰማን እንገኛለን። ስለዚህ አሁንም ቢሆን ስለ ድርድር የተለያዩ ተስፋዎች መኖራቸው የሚያመላክት ነው። የነገው የኦማን ድርድር ምን ሊያሳየን ይችላል? ምክንያቱም ከወራት ያለመተማመን ሂደት በኋላ እስከዛሬ ሳምንት ድረስ እኮ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንዲሁም ፕሬዚዳንቱ መስዑድ ፔዜሽኪያን ሲያነሱ የነበሩት ስለ ወታደራዊ እንቅስቃሴ እየተወራ ባለበት ሂደት ውስጥ ኢራን እንዴት ነው ወደ ጠረጴዛ መታ ውይይት ልታደርግ የምትችለው? ስለዚህ አሜሪካ መደራደር የምትፈልግ ከሆነ በወታደራዊ መስክ ያላትን እንቅስቃሴ ልትገድብ ይገባል የሚል ነገር ሲያነሱ ነበር። ግን ያ ባልተስተካከለበት ሁኔታ አሁንም ወደ ድርድር መጥተዋል። ስለዚህ ለድርድር የሆነ እድል የመስጠት ወይም ተስፋ የማድረግ ነገር እንዳለ የምንመለከተው ጉዳይ ነው። የመደራደሪያ ነጥቦች ለስምምነት የቀረቡ ናቸው የሚለው ግን አሁንም ቢሆን በጣም ትልቅ ልዩነት ያለው ነው በሁለቱም አካላት በኩል። እነ ግብጽ እነዚህ ሶስት ሀገራት ያቀረቡት እቅድ ራሱ ከሁለቱ ሀገራት አቋም አንፃር ለአሜሪካ ቀረብ ባለ እንበል እንጂ አሜሪካንም ሙሉ በሙሉ የሚያረክ አይደለም። በኢራን በኩል
በኩል ጭራሽ ሊያስማማ የሚችልም አይመስልም አሁን ባለው አካሄድ። ነገር ግን ሀሳብ አይለወጥም ማለት አንችልም፣ ምክንያቱም ድርድር ነው። ድርድር ማለት የሆኑ ሁለት ጉዳዮችን ነው እያወዳደርክ የምትቀመጠው። ስለዚህ ወደ ወታደራዊ እርምጃዎች የመግባቱን ሂደት በተወሰነ መንገድ ለማዘግየት ከተቻለም ደግሞ ለማስቀረት የሚደረግ ሂደት ስለሚኖረው ድርድሩ ሙሉ በሙሉ ተስፋ አስቆራጭ ነው ወደሚል ነገር ላያስገባ ይችላል። በበርካቶችም ዘንድ እየተነሳ የሚገኘው ጉዳይ ይህ ነው። ነገር ግን አንዳንድ ነጥቦች ደግሞ አሁንም ቢሆን በኢራን ላይ ተቀባይነት የሌላቸው አሉ። ለምሳሌ ከባሊስቲክ ሚሳኤል ጋር የተያያዘ ጉዳይ በቀጠናው ከዚህ ከአክሲስ ኦፍ ሬዚስታንስ ሐማስ ያሉበት የሊባኖስ ሄዝቦላህ እንዲሁም ደግሞ እዚህ የመን ድረስም ያለው የሃውቲ አማጽያንን እነሱን የሚገናኙበትን ሰንሰለት የመስበርና ከኢራን ጋር ያላቸውን ግንኙነት ለማቋረጥም ትፈልጋለች አሜሪካ። ሶስቱ አደራዳሪ አካላትም በዚህ ጉዳይ ላይ ድርድር ቢደረግበት ብለው ያቀርባሉ። ነገር ግን ከኒውክሌር ውጭ ያሉ የድርድር ምዕራፎችን ወይም የድርድር ነጥቦችን ኢራን እንደማትቀበል ግልጽ አድርጋለች። ወደ ድርድር ሂደቱ ሲገባ ግን በጊዜ ሂደት ውስጥ ሊለወጡ የሚችሉ ነገሮች መኖራቸው አይቀሬ ነው። ወደ ወታደራዊ እርምጃ የሚገባ ከሆነ ግን እስከዛሬ ከነበሩት በሙሉ በተለይም በቅርብ ጊዜያት ውስጥ ባለፉት ጥቂት ዓመታት በተለይም በሁለቱ ዓመታት ውስጥ ከነበሩትና ኢራን ላይ ከተፈጸሙ ጥቃቶች ሁሉ የባሰውና የከፋው የሚፈጸም ስለመሆኑ ምንም ጥያቄ ውስጥ የሚገባ ጉዳይ አይመስልም። ምክንያቱም አሜሪካ በጣም ከፍተኛ የሚባል ወታደራዊ አቅሟን ነው ያስጠጋችው ወደ ኢራን። እስራኤልም ደግሞ በተለይ በጣም ትልቅ ስጋት አለባት። ምክንያቱም በባለፈው በሰኔ ለ12 ቀናት ውስጥ በተካሄደው ጦርነት ውስጥ የኢራን ባሊስቲክ ሚሳኤሎች ከሌላው ጊዜ በተለየ እና ከሌላው ጊዜ በሰፋ ሁኔታ እስራኤል ላይ ጉዳት አድርሰዋል የሚሉ መረጃዎች አሉ። በእስራኤል በኩል ግልጽ የተደረጉ ይሄን ያህል ጉዳት ደርሶብኛል የሚል መረጃ እንኳን ባይኖርም ግን አንዳንድ ወታደራዊ ባለሙያዎች እንዲሁም የተለያዩ የመረጃ ምንጮች እያነሱ እንዳለው ምንም እንኳን ኢራን ላይ እንደደረሰው አይነት ውድመት ባይሆንም እስራኤል ግን ከሚጠበቀውና እስከዛሬ ሲደርስባት ከነበረው ጉዳት አንጻር ባስ ያለው ጉዳት ነው የደረሰባት። ስለዚህ ስጋት አለባት ኢራን ላይ የሚል ነገር ተነስቷል። ያኔም እንዲሁም ከዛ በፊት በነበሩ ጊዜያትም በጣም በተደጋጋሚ የእስራኤል ባለስልጣናት የሚያነሱት ጉዳይ ኢራን ላይ ያልጨረስነው የቤት ስራ አለ የሚለው ነው። ስለዚህ እንመለሳለን፣ መመለሳችን አይቀርም የሚል ነገር ሲያነሱ ነበር። ስለዚህ አሁንም ቢሆን ይህ የድርድር ሂደት የሚደናቀፍ ከሆነና ወደ ወታደራዊ እርምጃዎች የሚገባ ከሆነ በጣም ከፍተኛ ውድመት ኢራን ላይ ሊደርስ የሚችልበት እድል በጣም ከፍተኛ ነው። ከዛ ጋር ተያይዞ አንድ እንድናነሳው የምፈልገው ነጥብ የኢራን ሰልፈኞች ለአመጽ አደባባይ ወጥተው ከነዛ ሰዎች መሀልም የተገደሉ ሰዎችም አሉ እንደምናስታውሰው። እነዚህ ሰዎች ግን በዚህ ጊዜ ምን አይነት ስሜት ውስጥ ናቸው የሚለውን ነገር ስንመለከት እንደ አንዳንድ መገናኛ ብዙሃን የዘገቧቸውን ዘገባዎች ባየን ጊዜ ምንድነው የመከዳት አይነት ስሜት ተሰምቶናል በፕሬዚዳንት ዶናልድ ትራምፕ እርምጃ ወይም ለድርድር በመቅረብ ወይም ከድርድር ጋር የተያዙ ወሬዎች በመምጣታቸው በፕሬዚዳንት ትራምፕ የመከዳት አይነት ስሜት ተሰምቶናል የሚል ነገር ነው የሚያነሱት። ሁለት ጉዳዮች አሉ፣ በለውጥ ወይም በሪፎርም በሚባለው እንዲሁም ደግሞ በአብዮት በሪቮሉሽን ደረጃ ኢራን ውስጥ ለውጥ ማምጣት አልተቻለም የሚል ነገር የሚያነሱ አካላት የአሜሪካ ጣልቃ ገብነት እንዲኖር የሚያነሱ ኢራናውያን ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። ስለዚህ እነዛ ኢራናውያን አሁን ያለውን የድርድር ሂደት አይደግፉም የሚል ነገር ተነስቷል። ዞሮ ዞሮ ግን የሁለቱ ሀገራት ድርድር ነገ አርብ የሚሰማው ጉዳይ የድርድሩ ሁለተኛ ሶስተኛ ምዕራፍ እያለ የሚቀጥል ከሆነ ተስፋው በተሻሻለ መንገድ እያበበ እየለመለመ የሚሄድበት፣ ከዛ ውጭ ግን በነገው ላይ የሚታየው ጉዳይ ደግሞ ተስፋ አስቆራጭ የሚሆን ከሆነ ወደ ወታደራዊ ፍልሚያው የሚሄዱ አዝማሚያ የሚጠናከርበት ይሆናል ተብሎ ነው የሚጠበቀው። አዎ ምናልባት ሁለት መንታ መንገድ አይነት ነገሮች ናቸው ያሉት እንዳልከው አንተም በተሻለ መልኩ በአንድ ቀን ወደ ስምምነት ባይመጣ እንኳን ምናልባት ሁለተኛ ሶስተኛ ዙር የድርድር ቀጠሮችን በመያዝ የተወሰነ አይነት ነገሮች ላይ ለመነጋገር ቢያንስ በመነጋገር መቀጠል የሚያስችላቸው አይነት የስምምነት ላይ ተደርሶ ነገሮች ባሉበት የሚቀጥሉበት አይነት ነገሮች ሊኖሩ ይችላሉ ተብሎ ይጠበቃል። ካልሆነ ደግሞ ቅድም አንተም እንዳነሳው በአመዛኙ የአሜሪካ ወታደራዊ ዝግጅት ወደ እርምጃ የሚቀየርበት እንዲሁም ደግሞ እስካሁን በቅርቡ ዓመታት ውስጥ ካየናቸው ጦርነቶች የከፋ እርምጃ የሚወሰድበት አይነትን ወታደራዊ እንቅስቃሴ መካከለኛው ምስራቅ ላይ ልናይ እንደምንችል አሁን ላይ ያሉ መረጃዎች ያንን ነው የሚጠቁሙት።
ግን ምናልባት በተለያየ መንገድ በሁለቱም በኩል እየወጡ ያሉት ነገሮች ወደ ስምምነት የመምጣት ነገሩን በጣም የራቀ እንደሆነ እንዲሁም ደግሞ ወደ ግጭት የመምጣት አማራጩ ደግሞ በጣም በአመዛኙ ከፍ ያለ እንደሆነ ከኢራንም ከአሜሪካም በኩል እንዲሁ ይነሳል። ከእስራኤልም በኩል እንዲሁ በተመሳሳይ የሚደረጉ ዝግጅቶች ያንን የሚናገሩ ናቸው። ከዚህ በፊትም የሰማናቸው አስተያየቶች ያንን የሚገልጹ ናቸው። ግን ደግሞ በተለያየ መንገድ ያው ከዚህም በፊት ምናልባት የ12ቱ ቀን ጦርነት ከመጀመረበት አካባቢ ላይ እንዲሁ አይነት የኒውክሌር ድርድር ለማድረግ ጥረቶች እየተደረጉ ባለበት ጊዜ ላይ ነው እንዲህ አይነት ጥቃቶች የተፈጸሙት በኢራን ላይ እና ምናልባት ያንን ተከትሎ በተለይ ዓለም አቀፉ ማህበረሰብ እንደ ዓለም አቀፉ አቶሚክ ኤጀንሲም ላይ ኢራን እምነቷን እንድታጣ ያደረጋት ከዛም በኋላ ያላት አብረው የመስራት እንቅስቃሴም እንዲቀንስ ወይም ደግሞ እንዲገደብ ያደረገ እንደነበረ እናስታውሳለን እና አሁንም ቢሆን እዚህ ጋር የሚደረጉት ውይይቶች ከአሜሪካ ወይም ደግሞ ከእስራኤል ሊመጡ የሚችሉ ጥቃቶችን ወይም ወታደራዊ እንቅስቃሴዎችን ያስቆማሉ ብሎ በእርግጠኝነት በኢራን በኩል ያን አይነት እምነት ይኖራል ተብሎ አይታሰብም እና ያም ከዚህ በፊት የነበሩ መተማመኖች የሆነ አይነት የተሻሉ ነገሮችን ተስፋ አድርጎ ወደ ድርድር ጠረጴዛ የመምጣት ነገሩን በኢራን በኩል በጣም ይቀንሰዋል ተብሎ ይጠበቃልና እሱም የራሱን ቀላል የማይባል ተጽዕኖ እንደሚኖረው የሚያጠራጥር አይደለም። በተለያየ መንገድ ምናልባት አሁን በኦማን በሚደረገው ድርድር ላይ ምን አይነት ውይይት ይደረጋል፣ ለማን ይሳተፉበታል የሚለው ራሱ በግልጽ የተነገረ ነገር ባይኖርም ከተለያዩ ምናልባት ከአደራዳሪዎቹ የቅርብ መረጃ ማግኘት ችለናል ያሉ የአልጀዚራ ጋዜጠኞች እንደዘገቡት ከሆነ ምናልባት ከአሜሪካ በኩል እንደ ስቲቭ ዊትኮፍ ይገኛሉ ተብሎ ይጠበቃል። ከኢራን በኩል ደግሞ አባስ አራቺ የውጭ ጉዳይ ሚኒስትሩ አባስ አራቺ ይሳተፉበታል ተብሎ ይጠበቃል። ምናልባት ይሄ በራሱ የተወሰነ የተሻለ ቀረብ ባለ ወይ ደግሞ ከፍተኛ በሚባሉ ባለስልጣናት በኩል የሚደረግ መሆኑ ምናልባት ወሳኝ በሚባሉ ነገሮችም ላይ የሆነ አይነት ተጨባጭ የሆነ አይነት ውጤት ተጨባጭ የሆነ የሚታይ ነገር የሚታይበት አይነት ውይይት ሊሆን ይችላል የሚል ተስፋ ያጭራል። ምክንያቱም ከዚህ በፊት በሌሎች ሀገራት በተለይ በዩክሬንና ሩሲያ ድርድሮች ላይ በምናስታውሰው የተደራዳሪዎቹ የኃላፊነት ደረጃ ውጤቱን በሚያመጣው ውጤት ላይ የተወሰነ ውስንነት እንዲኖረው ያን ያልተጨባጭ ውጤት እንዳያመጣ ሲያደርግ እንደነበረ ስለምናስታውስ እዚህኛው ላይ ግን የነገሩ ክብደት በሁለቱም ሀገራት በኩል በአሜሪካም በኢራንም በኩል የተሰጠው ክብደት በደንብ የሚያሳይ ነው ተብሎ ይታሰባል። ምናልባት የሁለቱ መሆን የተሻለ ውጤቶችን ሊያመጣ ይችላል። የተሻለ ቢያንስ በአንድ ወደ ስምምነት የመምጣቱ ነገሮች እንኳን ባይኖሩ በቀጣይነት ይህንኑ ንግግር ከዚህ በፊት በአሜሪካና በኢራን መካከል ተቋርጦ የነበረው ኒውክሌር ድርድር አዲስ አይነት መንገድ ይዞ እንደ አዲስ የድርድር ሂደት የሚቀጥልበት በአንድ ቀን የማይቋጭ ቢሆንም ቀጣይነት ያለው የድርድር በር የሚከፈትበት ሊሆን ይችላል ተብሎ ይጠበቃል። አዎ በሚገባ እኔም አሁን እንደው ወደ ራሴ ጉዳይ እስካሁን ካየናቸው ነገሮች አንፃር እኔ አሁን የሚመስለኝ ድርድሩ የተወሰነ ጊዜ ሊወስድ ይችላል። ግን ጦርነቱ እንደው በአስቸኳይ በአፋጣኝ የመጀመሩ ነገር አሁን ላይ ከሌላው ጊዜ በተሻለ ቀዝቀዝ ያለበት ሁኔታ አለ። ፕሬዚዳንት ዶናልድ ትራምፕም ከሰሞኑን አያቶላህ አሊ ካሚኒ ስምምነት የማይፈጸም ከሆነ መፍራት አለባቸው የሚል ነገር አንስተዋል። ስለዚህ ስምምነትን እንዳስገዳጅ ሁኔታ እያዩት እንደሆነ ከዛም ባለፈ ስምምነትን እንዳማራጭ መውሰዳቸው በራሱ በተለይም ኢራን ውስጥ ከነበረው ህዝባዊ አመጽ ጋር በተያያዘ እንደውም አንዳንድ ተንታኞች ፎሪን ፖሊሲ ላይ የወጣ አንድ ትንተና ስንመለከት ምን ይላል ስመለከት እዛ ጋር የሚያነሳው ጉዳይ ኢራን ውስጥ ያሉ ውስጣዊ ጉዳዮች የአሜሪካ የፖሊሲ ውጤቶች ናቸው የሚል መደምደሚያን የሚያስቀምጠው። ምክንያቱም ኢራን ውስጥ በአብዛኛው ለተቃውሞ ለአመጽ መነሻ የሆኑት ኢኮኖሚያዊ ጉዳዮች ናቸው። ከዚህ ከገንዘብ የመግዛት አቅም ጋር በተያያዘ የኢራን ገንዘብ የመግዛት አቅም በጣም ተዳክሟል። ከዛም ባለፈ ደግሞ የኑሮ ውድነትም ተከስቷል የሚል ኢኮኖሚያዊ ጉዳዮች አሉ። እነዛ ኢኮኖሚያዊ ጉዳዮች ደግሞ ኢራን ጋር ከተጣሉባት ማዕቀቦች ጋር የተያያዙ ናቸው የሚል ነገር ነው የሚነሳው። ስለዚህ አሜሪካ በተለያየ መንገድ ጫና እያሳደረች ነው ኢራን ላይ። ብዙዎች በተለይ እንደ እስራኤል ያሉ ሀገራት ኢራን ላይ መሰረታዊ የሆነ ያስተዳደር ለውጥ እንዲመጣ ይፈልጋሉ። አሜሪካም ያንን የምትጣላ አትመስልም። ምንም እንኳን በኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ላይ ጥቃት ለመውሰድ እስራኤል በጠየቀች ሰዓት አይሆንም የሚል ነገር አንስተዋል በሚል ባለፉት ወራት በተለይም ሰኔ ላይ በነበረው የጦርነት ጊዜ የተነሳው ጉዳይ ቢኖርም ግን አሁን ባሉ ሁኔታዎች የተለያየ በቃ የስርዓት ለውጥ ማምጣት በአሜሪካ በኩልም እንደሚፈለግ የሚጠበቅ ጉዳይ ነው። ግን እሱን ለማድረግ ደግሞ ወታደራዊ ጣልቃ ገብነት በጣም አስፈላጊ ነው። የወታደራዊ ጣልቃ ገብነት ደግሞ ለአሜሪካም ለኢራናውያንም የሚጠቅም አይመስልም። ምክንያቱም ከዚህ በፊት በነበሩት የአፍጋኒስታን የኢራቅን ታሪኮች በምናይበት ጊዜ
ወታደራዊ ጣልቃ ገብነቶች አሜሪካን ብዙ መስዋዕትነት ያስከፈላት ነው። ሀገራቱንም ደግሞ በርካታ መስዋዕትነት አስከፍሏል። የሚጠበቀው ውጤት እንዲመጣም አላደረገም። ስለዚህ ለዛ የተወሰነ ማለት ለመመልከት እድል መስጠት ለሌሎች ነገሮች እድል መስጠትን እንደ አንድ አማራጭ ይጠቀሙታል። አያቶላ አሊ ካሚኒ እድሜያቸው ከመግፋቱ ጋር ተያይዞም እንደ ተስፋ የሚወሰዱ ጉዳዮች አሉ። ቀጣይ የሚመጣው መሪ ምናልባትም የተሻለ አቋም ሊያንጸባርቅ ይችላል። ምንም እንኳን ልጃቸው አሁንም ሊቀጥሉ ይችላሉ በሚል የሚነሳ ጉዳይ ቢኖርም ግን እንደ ተስፋም አንድ የሚወሰድ ነገር አለው። ከዛ ባለፈ ደግሞ ኦማን በዚህ የድርድር ሂደት ውስጥ ተመራጭ ሆናለች። ኢራን ከቱርክ ይልቅ ኦማንን መርጣ ነው ኦማን ላይ ይደረግ የሚል ነገር የመጣው። አንድ 4-5 ነጥቦች አሉ። ኦማን ለምን ተመራጭ የሆነች ሀገር ሆነች ለዚህ ለድርድር ሂደቶች በሚል አንዱና ዋናው ጉዳይ ግን እዛ ሆርሙዝ የባህረ ወሽመጥ አካባቢ የምትገኝ ሀገር ከመሆኗ ጋር ተያይዞ በዛ አካባቢ የሚያልፉ የንግድ እንቅስቃሴዎች፣ የነዳጅ እንቅስቃሴዎች ኦማንን ከፍተኛ ኢኮኖሚ ተጠቃሚ ያደርጋታል። ስለዚህ ቀጠናው አካባቢ የሚፈጠር የትኛውም የጸጥታ ችግር የኦማንን ውስጣዊ ኢኮኖሚ በደንብ ጉዳት ያደርስበታል። ስለዚህ ኦማን ከማንኛውም ሀገር በተሻለ መንገድ ሰላም ትፈልጋለች። የዛ አካባቢ ያለፈ ታሪኳም ደግሞ በዲፕሎማሲው መንገድ ታማኝ ናት። ለየትኛውም ወገን ያለ ማድላት አይነት አካሄድ የሆነ ፕራግማቲክ የሆነ ዲፕሎማቲክ አካሄድ ትጠቀማለች የሚል ነው የሚነሳው ነገር። ዞሮ ኦማን ላይ ነገ የሚደረገው ድርድር በርካታ ጉዳዮች እየተነሱ ባሉበት ሰዓት የሚደረግ ከመሆኑ ጋር ተያይዞ እንደ ወሳኝ ነጥብ ተወስዷል። ከዚህ በኋላ ምን ሊፈጠር ይችላል የሚሉትን ደግሞ በቀጣዩ ሀገሬ ትንታኔ የምንመለስበት ይሆናል። የተወደዳችሁ ተመልካቾቻችን ለዛሬ ሀገሬ ትንታኔ መሰናዷችን ይህን ይመስል ነበር። እሱ ባሉጋሻውና ባልደረባዬ ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆይታ አድርገናል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።